አዳምጥ ነብሷ የለም በማዳበሪያ አድርጌ ወደ ወንዝ ለቀቅኩት አው ደራሹ እኔ አሁን ከእናንተ ፈልገው ጓደኛዬን በእናታችሁ ጓደኛዬ ጠፍታብኛለች። አራ ካሜራውን አጥፋው ተረጋጋ። ቆይ እንዴ ሌላ ችግር የለብንም። አራ ማክስ ለብሰ እንደዚህ ምን በጋምላከ ወደዛ ዞር የሆነ ወይ አግቷታል ወይ የሆነ ነገር አርጓታል እኔ አላቅም ከሱ ውጪ ሌላ። ምክንያቱም ልጅቷ ከማንንም ጋር የምትነካካ ልጅ አይደለችም። የሰውን ህይወት በገንዘብ መቀየር ይመስላል። እስቲ አስቀጥል። ጃራ ምን ማለት ነው? ወዴት ነው የምነሱ? አረ ወንድሜ ምን ይላልኳል? አረ ወንድሜ ይላልኳል? እየነገርኳል። እሺ ራስ ሌላ ነገር ታወራለህ? እሺ በጣም ሰጋ ነበር የልጁን ሁኔታ ስላየሁት አይን ውስጥ የሆነ መጥፎ ነገር ነው ያየሁበት። በጣም ተናድር እዛ በቃ ጭቅጭቅ ነበር ያስገፈትራት ጠርዛናቷ መታት አረፈች። ያው አስቤው አይደለም ልገላት አስቤ ሳይሆን ቁጭ በል ተረጋጋ። የሰው ቤት መጣ እንትናት በል አምባጓሮ አትጠቡ ባካችሁ። ሰላም ውድ የአቢ ሚዲያ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ በአንድ ጉዳይ ወደ እናንተ መጥቻለሁ ማለት ነው። እሱም ደግሞ አንድ ምነግርህ ነገር አለና አንድ ምሰጥ መረጃ አለ ብላኝ አንድ ቲቪ ተገኝቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ሁላችሁም የዚህ ቻናል ቤተሰብ ሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ ማለት ነው። እስቲ ቀጥታ ወደ ጉዳያችን እንግባና ሰላም እህቴ እንዴት ነሽ? ሰላም አለሁ እግዚአብሔር ይመስገን። ምንድን ነበር እስቲ ራስሽን አስተዋውቂንና በጣም ባስቸኳይ ፈልጋለሁ ያልሽ ነበርና ምንድነው እንደዚህ በጣም ያስጨነቀሽና እንደዚህ እንትን ያለሽ ጉዳይ ምንድነው? እስቲ ራስሽን ማስተዋወቅ ጀምሪ። ስሜ ትግስት ይባላል። አስተማሪ ነኝ። እና አንድ አስተማሪ ጓደኛ ነበረችኝ። እሺ በጣም የምወዳት ጓደኛዬ ናትና በአጋጣሚ ትምህርት ቤት እያስተማርን ምናምን የሆነ የሚወዳት ልጅ ነበረ ማለት ወደድኩሽ ምናምን እያለ የሚያስቸግራት ልጅ ነበርና ከዛ በአጋጣሚ በቃ እሷ ደግሞ እንደ በቃ ታውቃለህ እንደ ወንድም ነው የሆነ እንደ ልጇ በእድሜ በጣም ልዩነት አላቸው። እንደ ልጇ ነው የምታየው ምናምን የሆነ እንደ ወንድሟ ነው የምታየው የምትንከባከበው ምናምን። እሱ ግን ፍቅር ውስጥ ሆንኩ ምናምን ብሎ በጣም ያስቸግራት ነበርና በተደጋጋሚ ይሄን ነገር ትነግረኛለች። እሷ ደግሞ የራሷ ህይወት አላት፣ ፍቅረኛ አላት ምናምን አሪፍ ኑሮ ነው የምትኖረውና እሱ በጣም ያስቸግራታል በጣም። እስቲ እንዳው እንዴት ነው ተውቃችሁ ከሷ ጋር የነበራችሁ ተውቅና ይሄን ሁሉ ነገር ጓደኛሽ ሆና የሁሉ ነገር እንዴት ልታቂ ቻልሽ አንቺ? የት ነው እንዴት ነው ተውቃችሁ? ባይገርም አብሮ አደጌ ነች። አረተ አብረን ነው ያደግነው። ትምህርት ቤት አብረን የተማርነው ስንጨርስም እንደዛው። ከዛ ተመሳሳይ ፊልድ ነበር የመጣች። በጣም የምንዋደድ የልብ ጓደኛዬ ነች። ስለዚህ ከአብሮ አደግሽ ነበረች አብሮ አደግሽ ነች ማለት ነው። እሺ ታዲያ ከዛ እስከ ተመረቃችሁ በኋላስ የዛው አካባቢ ነው ስራ የተመደባችሁት ወይስ ሌላ ቦታ ነው? አንቺ አካባቢሽ ሌላ ቦታ ነው የተወለድሽው? አይ እኔ ሌላ ቦታ ነው የተወለድኩት፣ ግን እዚህ ቤተሰብ ስላለኝ ቤተሰቦቼ ጋር ወደዚህ መጣሁኝና ከአክስቴ ጋር ሆኜ ተማርኩኝ። የዛኔ ትምህርት ቤት ነው የተገናኘነው ከሷ ጋር። በቃ አብረን ነው እንዴት ልበል የልብ ጓደኛዬ ነች። የልብ ጓደኛ ለማለት በጣም ይከብደኛል። እህቴ ጓደኛ ስለው ራሱ ለራሴ በጣም እየደበረኝ ነው። እህቴ ናት። በቃ ብዙ ነገር አብረን ነው ሼር የምናደርገው ምናምን። በጣም ደስ የምትል ሴት ናት። በቃ እንዴት ልበል አሁን እኔ አልቻልኩም ማለት ይሄ ልጅ በጣም እንትን ሲላት ተደጋጋሚ የሚገርም በቃ የሆነ እንደውም አቅርበሽው እስኪ ለማውራት ሞክሪ ምናምን ላታሉና የሆነ ቀን እንደዚህ ሆነ ባለውበት ምናምን ጠራችሁና ቤት ቁጭ አለን ምናምን እናገረችው። በእድሜ ልዩነት አለን። እኔ አስተማሪክ ነኝ ከእንደገና በጣም ልጅ የምትሆን ሰው ነው ምናምን ስትለው በጣም ፍንጥር ብሎ ተሳድቦ ምናምን ወጣ። እንዴ ማለት ቆይ ማለት እናንተ ያው ጓደኛሽ ነች ብዙ ነገር ታወራላችሁ ብዬ አስባለሁኝና እሷ መጀመሪያ ላይ ይሄ ልጅ ተማሪ ነው አይደለ? አዎ። እዛው እናንተ የምታስተምሩበት ነው ወይስ ሌላ ቦታ ነው? እዛው ታስተምራለች። እኔ አላስተምረውም፣ እሷ ታስተምራለች። ኦኬ እሷ የምታስተምረው እዛው ነው የሚማረው ተማሪዋ ነው። ኦኬ ስለዚህ ታዲያ እንደዚህ አይነት ስሜት ሊሰማው ለምንድን ነው የቻለው? እሷ ያሳየችው ነገር ነበር ብለሽ ታስቢያለሽ? ምንም አይነት ነገር ምክንያቱም ምንም የምንደባበቀው ነገር የለንም። ሁሉም ነገር ለኔ ተነግረኛለች። እኔ የምደብቃት ነገር የለም፣ እሷ የምትደብቀው ነገር የለም።
ሁሌም ተነግረኛለች። አዲስ ነገር ሲኖር ራሱ እንደው ቤት ካልተገናኘን ራሱ በስልክ ተደዋውለን እንነጋገራለን ማለት ነው። ምንም ያሳየችው ነገር የለም። ድንገት ነው ልጅ ወደድኩሽ ምናምን ብሎ እንትን ያለባት። ምንድነው እስቲ አንቺን ማለት ይሄ ልጅ ሌላ ችግር ከጀርባ ይኖርበታል ብለሽ ታስቢያለሽ ወይስ? እስቲ ስለሷም እስቲ አንዳንድ ነገር ንገሪኝ። እሷ ጓደኛሽ እሷ በጣም መልካም ነው የምትኖረው ወይ? አዎ ፍቅረኛ አላት እንዳልኩ፣ ገና አልተጋቡም። ግን በጣም የምትወደው ሰው ነው። በጣም የሆነ አሪፍ ቤተሰብ ያሳደጋት ልጅ ናት። ጨዋ ልጅ ናት። ከሰው ጋር እንደዚህ እንትን ሰጣ ገባ ውስጥ የምትገባ አይነት ሴት አይደለችም። ሲቀጥል ደግሞ ምንም አይነት ነገር እንኳን እንደው የሆነ አይነ ሰተው ነው የሆነ ነገር ሰተው ነው ቢባል ለኔ ተነገረኛለች። ምንም የምትደብቀው ነገር የለም። ምክንያቱም እያንዳንዱን ነገር እንነጋገር እንዳልኩ የልብ ጓደኛዬ ነች። እና እኔ ከባድ ስሜት እየተሰማኝ ነው። በጣም እንትን እያልኩ ነው፣ እየፈራሁ ነው። አይ አይዞሽ ተረጋጊና እስቲ ከዚህ ማለት ይሄንን ልጅ ያው ቀርበን ለማናገር ሞክረናል ብለሽኝ ነበርና እስቲ መጀመሪያ ላይ በምን አይነት መንገድ ነበር የጀመረ እሷን እንደዚህ አይነት ነገር መጀመሪያ ቀን ስትነግርሽ ምንድነው አለኛ ያለች? የሆነ ሰፈር አካባቢ ምናምን ይመጣል፣ እሷ ያለችበት አካባቢ እኛ አካባቢ ይመጣል፣ ቤቷ ማለት ነው እየተከታተላት። ከዛ የሆነ እንትን ሳስተምረው ምናምን የሆነ ሁኔታውን ግራ አጋባኛለች። ትምህርቱ ላይ ትኩረት አያረግም፣ እኔ ጋር ነው አለች ትኩረቱ። እና በቃ እንደ አስተማሪ ለማውራት ሞከርኩኝ አምጥቼ እና ምን ሆነ ነው እንደዚህ የምትሆነው? አክተህ ሁሉ ነገር በቃ የሆነ እንዴት ነው ፍቅር ያዘው። መቼም እሷ ትልቅ ናት፣ ብዙ ነገር እናውቃለን። ፍቅር እንዴት እንደሚያደርግ በደንብ ታውቀዋለች። ስለዚህ ልጁ ላይ ያየችበት ባህሪ እንደዚህ አይነት ባህሪ ነው። ምን ሆነ ነው ምናምን ብላ ጠየቀችው። ከዛ ካንቺ ፍቅር ይዞኛል አላት ድንገት ቀጥታ እዛው። በቃ ዛኔ ቢሮ አጣርታ እንትን ብላ ነው ጠርታ ያናገረችው ለመጀመሪያ ጊዜ ማለት ነው። እሺ ይሄን ነገር ስታወራው አንቺ ነበርሽ ዛኔ? እኔ አልነበርኩም፣ መታ ነው የነገረችኝ። እንደዚህ ብያልኩት የሆነ ተማሪ በጣም እንደዚህ ግን ተማሪ እንደዚህ አለ። እኔን በጣም የተለየ አስተያየት ነው የሚያየኝ፣ ከተማሪዎች ሁሉ ለየት ያለ ነው ምናምን ስትለኝ ሁሌም ትነግረኛለች። ግን እንዴት ነው በቃ ትኩረት አትስጩ፣ በጣም ስለሚወድሽ ጎበዝም ተማሪ ስለሆነ ለየት ያለ ነገር ስላለው ምናምን ብዬ ነበር እንትን ያልኳት። እንደው እሷ ማለት አንድ ይቅርታ አድርጊልኝና ያው ማለት እንደ ጓደኛሽም ይሄን ነገር እንዲሰማው ያደረገችው ነገር አለ ብለሽ ታስቢያለሽ? ማለት የሆነ ያሳየችው ሌላ ስሜት ወይ ያሳየችው ሌላ አይነት ጸባይ ይኖራል ብለሽ ታስቢያለሽ? ምናልባት ይኸውልህ እንዴት መሰለህ ልጅቷ በተፈጥሮ የዋህነች ብያለሁ እና ጥሩ ናት። ለማንም የምትሰጠው እንክብካቤ ምናልባት እሱ ያን ጥሩ እንክብካቤ ወደ ሌላ መንገድ መርቶት ይሆናል አላውቅም። ግን እሷ ሁሉንም ተማሪዎች አንድ አይነት አድርጋ ነው ልዩ አቀራረብ። እንደውም እስቲ ለምንድን ነው እንደዚህ አይነት አቀራረብ የምትቀርቢ ሁሉ እላታለሁ። ትምህርት ሌላ ጉዳይ ነው፣ እዛ ጋር ያለው ፍቅር ግን እንዴት ነው የምትለኝ መሰለህ? እኔም አንቺም እኮ አስተማሪ ነሽ፣ ግን ልጆችን እንደዚህ በተለየ ነገር ካልቀረብሻቸው ተማሪዎችን ጥሩ አይደለም ምናምን ነገር ብላ ትለኛለች። ያ ነገር ይመስለኛል እሱን ወደ ሌላ ነገር የቀየረው እኮ። ምናልባት ያው ተማሪም ሲሆን ደግሞ ከዚህ በፊት ፍቅርም ይዞት ከሆነ ምናምን ያው ፊሊንጎች አሉና እንደዛ ያንን ነገር ይሄን ነገር ማለት እሷ ይሄን ነገር ሲነግራት እርምጃ ቀጥታ የወሰደችው ምንድነው? ከማናገር ውጭ ምንም እርምጃ አልወሰደችም። ቀን በቀን እኔም እንትን አልኳት ማለት ከጎንሽ ነኝ አይነት ነገር አልኳት። ከዛ ምንድነው መሰለ በቃ ቀን በቀን መናገር ትፈልጋለች እሱን። እኔ ፍቅረኛ አለኝ፣ የራሴ ህይወት አለኝ። ስለዚህ እኔ እናትህ ሆናለሁ፣ እኩያ በእድሜ ልዩነት አለን። ምናልባት አንተ ልጅ ስለሆንክ ይሆናል እንደዚህ ፍቅር ውስጥ የገባው። ስለዚህ ይሄንን ነገር መተው አለብህ፣ ትኩረት ትምህርት ላይ ያድርግ ነው እንጂ እሱ የተለየ ነገር ያደረገችው ነገር ግን እሱ እንዴት መሰለ የሆነ ቀን እንደዚህ ሰፈር መጥቶ ምናምን እንደዚህ እንትን ሲላት አብሬያት ሄድኩኝ ማለት ነው። እጂ በቃ እንዴት እየተወራጨ መሰለ ሲያወራ። እኔ ልጁ ከመጀመሪያውም ደስ አላለኝም። እየተወራጨ ምናምን እየተሳደበ ምናምን የሆነ ዛቻ ነገር እንትን እያለ ነው የሄደው እና ከዛ በኋላ እኔ እሷ ምንም አልመሰላትም ማለት በጊዜ ሂደት ይተዋል አይነት ነገር ነው። እኔ ግን በጣም መሰጋ ነበር የልጁን ሁኔታ ስላየሁት አይን ውስጥ የሆነ መጥፎ ነገር ነው ያየሁበት። እንደው ይሄን ነገር ፍቅረኛው ሰምቷል? አዎ ሰምቷል። ነግሯለች ለፍቅረኛው? አዎ ሁላችንም ተሰብስበን አውርተንበታል። ምን አለች? ግን እኔ ላናግረው ምናምን ፍቅረኛዋ ነኝ ምናልባት ካላመነሽ ምናምን ነገር አለችው። ቢያንስ እንደዚህ እንትን ካለ ትምህርቱን እሷ ምንድነው ያሰበችው ጥሩ ነገር ነው ካናገረው ትምህርቱን ይተወዋል አይነት ነገር ነው። ገባ? ጎበዝ ተማሪ ስለሆነ ትምህርት ቤት ውስጥ ስለዚህ ያንን ነገር ትምህርት እንዳይተው በቃ እኔ በራሴ መንገድ ልፍተው ነው ያለችው። እሺ ከዛስ ማለት አናገረው ወይስ
አይ አላናገረውም። እሷ አይሆንም አለች እሷ። ለምን ለሱ ሞራል ለልጁ ሞራል እንትን ብላ ነው አስባ ነው እንደዛ ያለችው። እሺ ከዛስ አንቺስ ማለት በግል ይሄንን ልጅ ያለውን ነገር አንቺስ በግልሽ ይሄ ነገር ጥሩ አይደለም ተው ብለሽ ለማስተዋል ሞከርሽ? ይሄን ነገር ልጁ ሲጀመር እንዴት ነው የሆነ ወጣ ያለ ነገር አለበት ብያለሁና ምን ጤነኛ አይደለም ወይስ? አይ አላውቅም። በቃ በፍቅሯ ታውሯል ልጁ። ሙሉ ለሙሉ ትኩረቱ እሷ ላይ ነው ያለው። ስለዚህ እኔ ለባናገረው ማንንም የሚሰማ አይነት አይደለም። በፊትስ ምን አይነት ጸባይ ነው ያለው? በጣም ጥሩ ልጅ ተማሪ ነው፣ ጎበዝ ተማሪ ነው። ግን ከጊዜ ሂደት በኋላ ነው እንደዚህ አይነት ጸባዩ እየተቀየረ ትምህርት ቤት ውስጥ አስተያየቱ ሁሉ ለየት ከተማሪዎቹ መቼም ለማሪውን እሷ እኩል ነው የምታየው፣ እሱ ግን የተለየ እንትን ነበረው ለሷ አስተያየት ምናምን። ከእንደገና ደግሞ ወረቀት እየጻፈ እንደዚህ ቤት እንትን ሲላቸው ምናምን እዛ ውስጥ እንትን ይላል ያስቀምጥባታልና ከዛ እሱን ስታነበው ምናምን እሷ ተረበሻለች። ምንድነው ማረገው ምናምን ብላ ለኔ ተነግረኛለች። መጣ እስቲ ማለት ያው ይሄን ነገር ከመፈጠሩ በፊት ያንን ልጅ መቼም ታውቂዋለሽ አይደል ወይስ አታውቂው ከዛ በፊት? አይ እኔ ከዛ እንዳልኩ ምን ተማሪ አይደለም የሷ ተማሪ ነው። እንዳው ስታየው ከሩቅም ሆነሽ ምን አይነት ጸባይ ነበረው ልጅ? በቃ እኔ ደስ አላለኝም። የሆነ ቅጭቅጭ ያረገው ነገር ነው። ፍቅር ብቻ አይመስለኝም። እኔ ቅርታ አድርግልኝና የሆነ ነገር ተልኮ ሁሉ ነው ለራሴ ሳስበው እንዴ ተይል ሰው እየተልኮ ሊያጠፋት ነው እንዴ የመጣው አይነት ነገር ነው። በቃ ለምን በስነ ስርዓት ፍቅርም እኮ ሲሆን በስነ ስርዓት ቁጭ ብላ የምትነጋገረው ነገር ነው። አንደኛው ጋር ስሜት ኖሮት አንደኛው ጋር ስሜት ላይኖር ይችላል። እሷ ስታናገረው ደግሞ ምንም መስሚያ የለውም። ተወራጭቶ ምናምን ተናዶ ነው የሚሄደው። ስለዚህ በስነ ስርዓት መነጋገር አይችልም ማለት ነው። አይችልም። ምን አሁን በጣም ፈርቻለሁ። አይዞሽ እስቲ ተረጋጊ በቃ እባክሽ አይዞሽ። እኔ አሁን ከእናንተ የምፈልገው ጓደኛዬን በእናታችሁ ጓደኛዬ ጠፍታብኛለች። እባክሽ በቃ እሺ ተረጋጊ። ይቅርታ በጣም ችግር የለውም ተረጋጊ እባክሽ ይገባኛል ስሜት። እሺ ከዛስ በኋላ እስቲ ማለት በጣም ያሳዝናል በርግጥ ግን እስቲ ምንድነው ከዛስ በኋላ የተፈጠረው ነገር? ከዛ ማታ ደወልኩላትና ተደዋወልን። በቃ እንገናኛለን ምናምን አለች። እሺ ብዬ እኔም ወደ ቤት ሄድኩኝ፣ እሷም ወደ ቤቷ ሄደች። በቃ ከዛ በኋላ ከዛን ቀን ጀምሮ ስልኳ ጭራሽ አይሰራም። ስልኳ ዝግ ነው? ስልኳ ዝግ ነው። ደጋግሜ ደውልኩላት፣ መልእክትም ላኩላት። ምንም ላገኛታችሁ ቤትም ሄድኩኝ፣ ፍቅረኛዋን ጋር ደወልኩኝ ምናምን። እኔ እንደው እሱም ራሱ አንቺ ጋር መስላኝ ነበር። ምክንያቱም አሁን አንዳንዴ ሲደብራት ምናምን እኔ ጋር መታ ለትንሽ ጊዜ ትቀመጣለችና ምናልባት ደብሯት አንቺ ጋር መታ ይሆናል ምናምን አለኝ ማለት ነው። እሱ ግን እኔ ጋርም አልመጣችም። ቀን ሙሉ ስደውልላት አልኩኝ፣ መልእክትም ላኩላት፣ ምንም መልስ የለም። ምን ሲጨንቀኝ በጣም ግራ ስጋባ ነው ወደ እናንተ የመጣሁት። ማለት እንደው ምንድነው የተፈጠረው ብለሽ ታስቢያለሽ አንቺ? አሁን ተጠረጠሪው ልጅ እሱን ነው እሱን ስለሆነ ነው የነገርኩት። አንድና አንድ እሱ ነው፣ ሌላ ማንንም አይደለም። የሆነ ወይ አግቷታል ወይ የሆነ ነገር አድርጓታል፣ እኔ አላውቅም ከሱ ውጪ ሌላ። ምክንያቱም ልጅቷ ከማንንም ጋር የምትነካካ ልጅ አይደለችም። እንደው በቤተሰቦቿስ እንደዚህ ማለት አሁን በጣም ብዙ ኬዝ ይገጥመናልኛና ብዙ ጊዜ አንዳንድ ሰዎች እንደዚህ የድሮ በቤተሰብ ወይ በሆነ ነገር የተነሳ ከዛ ቂም ይዙና በዛ ነገር እንትን ይላሉና ብዙ ጊዜ ከዛ ነገር የተነሳ መጣው ምንም የማያውቅ ሰው ላይ ጥቃት ያደርሳሉና እንደው ይሄ ልጅ ከዚህ በፊት ከሷ ጋር ወይ ከቤተሰቧ ጋር የሆነ ቅያሜ ያለው ብለሽ ታስቢያለሽ ወይ በቀል ይሆናል ብለሽ ታስቢያለሽ? የሚገርም ልጅቷ እንዳልኩ ምስኪን ልጅ ናት ብያለሁ። ግን ልጁ ልጅ ነው፣ ከቤተሰቦቿ ጋር የሚያገናኘው ነገር እንኳን የሚኖር አይመስለኝም። ለምን ትነግረኝ ነበረ፣ ምንም አይነት ነገር ቢኖር ትነግረኛለች። አንድ ልጅ ነው ገና፣ ምንም ከቤተሰብ ጋር ቂም የሚያያይዝበት እድሜ ላይ አይደለም ያለው። ወይም ደግሞ በቤተሰቦቹ ምናምን እንኳን ቢባል እንደዚህ አይነት መርዝ የሆነ ነገር እያነገሩ ያሳደጉት አይመስለኝም። ጭራሽ ከሱ ጋር የሚያገናኝ በቃ ፍቅር ብቻ ነው የሚመስለኝ። እሱ በጣም ስላፈቀራትም ቢሰላችሁ ምናልባት የሆነ ሌላም ተልኮ ሊኖረው ይችላል ስላልሽኝ ያው እኔ ነኝ በሐሳቤ እኔ ነኝ ያሰብኩት። ምናልባት እንደ ነጥብ መነሻም ሊሆን ይችላል እሱ የሁሉ ነገር ለማድረግም ሜቢ ያነሳሳው ነገር ሊሆን ይችላል። ምክንያቱም ኖርማል ትክክል አይደለም ይሄ ያለ እድሜው ሰው ትክክለኛ ከእድሜው የማይመጣጠን ሰው ጋር ማፍቀር
ምናምን ይሄ ነገር ከሆነ ነገር መነሻ ሊኖረው ይችላል ወይ ያ ልጅ የጤና እክል ሊኖርበት ይችላል ብዬ አስባለሁ። ከዛ በፊት እኛ ከትምህርት ቤት እየተማርን እያለን በጣም የሚወዳት ልጅ ነበረ። እንደዚህ እሷ በማትፈልገው መንገድ እሱ ይወዳታል። እንዳልኩ ፍቅረኛዋ ሌላ ነው፣ አሁን ያለችበት ነው ፍቅረኛዋ። ያኛው ግን ሌላ በጣም ያስቸገራት ነበረ። ትልቅ ነው፣ እኩያችን ነው እና በጣም ስለሚከታተላት ምናምን ከዛ የሆነ አመት ላይ በቃ ያስቸገራት ነበር። መግቢያ መውጫ ነበር የሚያሳጣት። አብረን ነበር ከሷ ጋር የምንገባው፣ አብረን እንወጣለን ምናምን። እንደውም እንዴ ያው አብረን ነበርና ከሷ ጋር። ስለዚህ በአጋጣሚ ደግሞ ድንገት እሱ ወደ ውጭ ሄደ። ልጁ የሆነ ፕሮሰስ እንትናልና ሄደ ምናምን ተባለ። አረፈች ማለት ነው። ምናልባት የዛኔ አሁን የሆነ ነገር አለ ብዬ እንትን ያልኩት ከጀርባው ካለ ብዬ የምጠረጥረው እሱ ተልኮ ሊኖረው ይችላል ብዬ ያሰብኩት እሱን ነው። ግን እኔ በእኔ ሐሳብ ነው እሱ። ምናልባት ያኛው እሱ ደግሞ አይሆንም። ምክንያቱም ረጅም ጊዜ ነው ከሄደ። ልጆች ነን እንዳልኩ በዛ ሰዓት ልጅ በነበረን ሰዓት ነው እንደዚህ አይነት ነገር የተፈጠረ። እሱ ሊሆን አይችልም። እኔ አላውቅም፣ ወይ ልጁ በሽተኛ ነው የሚሆነው ወይ የሆነ የጤና እክል አጋጥሞታል ብዬ ነው ማሰበው። አሁንስ ያለበት ሁኔታ እንዴት ነው? በስነ ስርዓት እየተማረ ነው ትምህርቱን ወይስ? እሷ እኔ አሁን የጨነቀኝ እኮ ምን እንደሆነ ታውቃለህ? እሷ ከጠፋች በኋላ ነው እሱም አብሮ የጠፋው እና በቃ የሆነ ነገሮች ሁሉ ተገጣጠሙብኝ። እሱም ጠፍቷል፣ ትምህርት ቤትም የለም። እኔም በሁሉም ሰው አስፈለግኩት። በጠፋች ሰዓት ተመሳሳይ ሰዓት ነው እሱም የጠፋው? አዎ አብሮ ተመሳሳይ ሰዓት ነው የጠፉት። ለዚህ አንድ የተደበቀ ነገር አለ ማለት ነው። እኔ አላውቅም፣ በጣም ጨንቆኛል። እንዳው አሁን ምን ያህል ጊዜ ሆናት እሷ ከጠፋች? በጣም ይቀርታል። አይዞሽ ተረጋጊና። ያልቻልኩም በቃ አይዞሽ ባክሽ ተረጋጊና። ከዛስ በኋላ እስቲ እሱስ ተፈልጎ እንትን አልተባለም ወይስ እንዴት ነው? ምን ያህል ጊዜ ሆነ እሷስ እንደዚህ ከጠፋች? እሷ አንድ 3 ወር 4 ወር ይሆናታል። እሱ ደግሞ ወራቶች 1 ወር ምናምን ይሆናል ከጠፋ። አዎ ግን በሳምንት ውስጥ እንደዚህ የሆነ ቦታ ላይ ታይቷል ምናምን የሚባል ወሬ ሰብቻለሁ። አንቺ ሳላየሽም? አይ እኔ አላየሁትም፣ ግን ሰው እንትን አይቼዋለሁ ማለት ጭንቀቴን ለጎረቤት ስለተናገርኩኝ ሁሉንም ነገር እኔ እና እሷ የምናውቀው ሚስጥር አንድ ጎረቤት አለችና የኔ ጎረቤት ለሷ ስለወራዋት ልጁንም ስለምታውቀው አይቼዋለሁ እዛ አካባቢ ምናምን አለችኝ። ስታየው በቃ የሆነ ደንግጬ ነው በቃ የሆነ ነገር ሆኗ ነው የሚሆነው እሱ ከታየ ብዬ ነው እናንተ ጋር የመጣሁት። ስለዚህ የሁሉ ጊዜ ጠፍቶ አሁን መምጣቱ የሆነ ትልቅ ችግር አለ ማለት ነው። በጣም ይሄ በጣም ሲመጣም ደግሞ ወደኛ መምጣትሽ በጣም አሪፍ ነው። ምክንያቱም ቢያንስ አሁን እሱን መፈለግ ራሱ በሌላ ስራ ላይ ሊሆንብን ስለሚችል ኬዙን ሊያዘገየው ይችላልና እስቲ እንግዲህ እሱንም ያሉበትን አድራሻ ታውቂዋለሽ? አሁን አለበት የተባለውን አድራሻ አውቀዋለሁ። ሄደሽ ቼክ አድርገሽዋል አንቺ ወይስ በበፊት አድራሻ? አይ እኔ እንትን ስላልኩ ማለት ለራሴ እንትን አልኩ፣ ፈራው። በጣም ያስፈራል። አንድ ነገር እኔ በጣም ጨንቆኛል። የእውነቴን ነው የምልህ። እኔ ጓደኛዬ እንድትገኝ በሰላም ነው የምፈልገው። የሆነ ነገር የሚፈልገው ነገር ካለ ጠይቃችሁልኝ፣ አወጣጣችሁልኝ በቃ የሆነ እኔ እንጃ እኔ አላውቅም፣ ጨንቆኛል። አይሽ መረጋጋት ነው ያለብሽ። እሺ ፍቅረኛው አሁን ምን እያደረገ ነው? የጓደኛሽ ፍቅረኛ እሱ በጣም ተጨንቋል። ከኔ ጋር አብሮ ፍለገውን እንዴ እኛ እኮ አልተኛንም። በቃ እሷን በመፈለግ ረጅም ጊዜ ሆነ፣ ግን ልናገኛት አልቻልንም። እሷን ለመፈለግ ምን አደረገ? በቃ አሁን ምን ሄድበት ቦታ ለምንዝናናበት ቦታ ምናምን ረፍት ስንል ቤተሰብም አላት ዘመዶችም አሏት ምናምን እነሱ ጋር ሄደን ክፍለ ሀገር ምናምን እንደዚህ ቤተሰቦች አሏት እነሱ ጋር ሄደን ጠየቀ ምናምን በቃ አላረፍንም። ግን እንዴት መሰለ ግራ ተጋብተህ የምትቀመጠው ነገር የለም፣ ምንም መፍትሄም ምንም ነገር የለም። እሱም በጣም ጭንቀት ውስጥ ነው ያለው። ስለዚህ ያው በቻላችሁ አቅም ሁሉንም ነገር ሞክራችኋል ማለት ነው? ሞክረን እንደው ምን ነኝ ማለት እኔ ልሂድ ካንተን ይሻላል ብዬ ነው እኔም እናንተ ጋር ልጁ ራሱ ተሳስሯል። ፍቅረኛው በጣም ከባድ ሁኔታ ላይ ነው ያለው። እኔ ይሻላለሁ እነሱን ያናግራቸው ምናምን ብዬ ነው እሱን አስቀምጬ ነው የመጣሁት። ስልኳስ ተገኝቷል ማለት ከመጥፋቷ በፊት ያው ወደ ቤት እንደሄደች ተለያይታችሁ ነገረች ነበርና ስልኳስ አለ? ስልኳ ማን ጋር ተደውላ ነበር መጨረሻ ላይ? አይ የለም፣ ስልኳ የለም። ኦኬ። ስለዚህ ምን ስልኳን ማምናገኘው እሷንም እናገኛት ነበር። በቃ ከስራ ወጣች እኮ አልኩ። ከስራ ወጣ ወደ ቤት እየሄደች ነበርና በቃ እደውልልሻለሁ ምናምን ተባብለን የተዘጋጋነ። ከዛ በኋላ አላየኋትም ጭራሽ። በዛው ጠፋች። ስልኳም አይሰራም።
ስለዚህ እስቲ እንግዲህ ያለውን ነገር እስቲ እኛም ያው አድራሻውን አውቀዋለሁ ብለሽኛልና እሱንም አድራሻው ድረስ ሄደን እስቲ እንደው በመጨረሻ ማለት ለኔ መንገር የምትፈልጊው ነገር ይሄ ነገር ብነግራችሁ ይጠቅማችኋል ብለሽ የምታስቢው ነገር ካለ እስቲ ነገር እኔ ምንም የምለው ነገር የለም። ለምን ፍቅርም ቢሆን በኩያ ሲሆን ነው ደስ የሚለው። ከነገና ደግሞ ኩያህም ባይሆን ቢያንስ ያ ሰው ሲነግር መረዳት መቻል አለብን። ህይወት አለኝ ኑሮ አለኝ ከነገና ቤተሰብ አለኝ ከተባለ በቃ ሊተው ነው የሚገባው። አጉልልህ ሌላ መዘዝ ነው ይዞ የሚመጣው። ይሄን ነው ለምችለው። እኔ ደግሞ እናንተን ማስቸገራችሁ ባካችሁ እሷን ፈልጋችሁ አግኙልኝ። እባክሽ ተረጋጊ። በቃ ተረጋጊና እስቲ እኛም ያለውን ነገር በሙሉ መፍትሄ እንፈልጋለን። ተረጋጊ። አይዞሽ። አሁን አንቺ ከጎናችን ስትሆኚ ነው ተረጋግተሽ ከጎናችን ስትሆኚ ስሜትሽን ተቆጣጥረሽ ያለውን ነገር በቻልነው በአቅማችን ፈልገን እሷን ስናገኝ ነው ሁላችንም የተረጋጋ ሰላም እናገኘውና እባክሽን በቻልሽው አቅም እንዴት ትችላለህ? እህትህን ከጎና አጣ። እኔ እኮ እንቅልፍ መተኛት ወራት አለፈኝ እኮ እንቅልፍ ከተኛ። እህቴ ናት ጓደኛዬ ብቻ አይደለችም፣ ብዙ ነገሬ ናት፣ አማካሪ ነች። እንዴት ብዬ ይችላል እንደው ማለት ነው። አሁን እንደውም ቁሜ ማውራት የራሱ ለኔ ከባድ እየሆነብኝ ነው። እሷን ሌላ መጥፎ ነገር ሆነ ይሁን ብሎ ማሰብ ራሱ ከባድ ነው። አይዞሽ በቃ እንግዲህ ያው በሰላም ትገኛለሽ ብለን እኛም በሚዲያችን ስም እንግዲህ ተስፋ እናደርጋለን። እኛም በሰላም እንድትገኝ ምኞታችን ነው። ምንም ነገር ሲያደርስባት ምንም ሳትሆን እንድትገኝ ነው እኛም የምንፈልገው። እንግዲህ በቻልነው አቅም ሙሉ አቅማችንን ተጠቅመን እናፈላልጋታለን። አሁን ያው ልጁን አንደኛ ልጁን የማወጣጣት ስራ ነው የምንሰራው። ያሉትን ነገሮች በፊት ላይ የጻፈላትን ደብዳቤዎች አንዳንድ ነገሮችም ካሉ እነሱም ብትሰጪን አሉ አይደለ? እነሱ ሙሉ ፋይሎቹ አሉ። በጣም አሪፍ። እንደዛ ከሆነ ምንም ችግር የለውም። በቃ በሱን ትሰጪናለሽ። በዛ መንገድ እሱንም እያወጣጣን ያለውን ነገር በአግባቡ እንዲነግረን ለማድረግ እንሞክራለን። እንግዲህ እኛም በቻልነው አቅም አንቺም ደግሞ በመታገሽን ሁሉ እንድታግሽን እንግዲህ ከጎናችን እንድትሆኚ እንፈልጋለን በዚህ ሰዓት። ስለዚህ እስቲ መጨረሻ በጣም አመሰግናለሁ። እናንተንም ማስቸገርኳችሁ ይቅርታ አድርጉልኝ። ምንም ችግር የለውም። እስቲ ያለውን ሁኔታ እኔም እንግዲህ ማሳወቅሽ ይሆናል። ቶሎ ያለውን ሁኔታ ከስር አሳውቅሻለሁ ማለት ነው። እንግዲህ ውድ ቤተሰቦቼ እንዳያችሁት ትንሽ ከበድ ያለ ነገር ነው ያለው ነገርና እስቲ ጓደኛዋ መምህር የት ሆነ ይሆን? ስሟ ማን ነበር ያልሽ? ቤተልሔም። መምህር ቤተልሔም የት ሆነ ይሆን የሚለውን ነገር እንግዲህ እስቲ ተከታትለን ልጁም አለበት የተባለበት አድራሻ ሁሉ ሄደን የምንጠይቅ ይሆናል። ውድ ቤተሰቦቻችን አብራችሁን ቆዩ። እንግዲህ ቦታውን እንደምታዩት እንግዲህ በጣም አስቸጋሪ ቦታ ላይ ነው። ቦታ እንዳለ ተደብቆ ነው ያለው። እንግዲህ እዚህ ማነው? ሰላም አቤት። ሰላም ነው። ሰላም ምንድነው ካሜራ? አቤት ማን ነው? ብራዘር አረ ካሜራውን እንትን በል በእናትህ ዝም ብለህ እንትን ትላለህ። አረ እዚህ ቆይ ተረጋጋ እንጂ። ሞገስ ነው አይደለ? አዎ ሞገስ ነው። ከዚህ ተልከህ ማለት ከዚህ እንደዚህ ሽልማቶችን እንሸልማለን። የምን ሽልማት? አረ ካሜራውን አጥፋ አይደል? ተረጋጋ። ቆይ እንዴ ሌላ ችግር የለም። አረ ምንድነው? አረ ማክስ ለብሰህ እንደዚህ በህግ አምላክ ወደዛ ዞር በል። ቆይ ተረጋጋ። እኛ ምን ፈልገህ ነው? ምንድነው ይሄ? የድሀ ቤት መሰለህ እንዴ? ልስለምን ነው እና ምንድነው? ይኸውልህ እኛ እየዞርን እንሸልማለን። ጥያቄ እንጠይቃለን። አሪፍ በቃ መልስ ከመለስክልን እንሸልማለን። እኛ ለልመና አይደለም የምንመጣው። ሽልማት ነው እንዴ? እኔ እኮ ለስለምብኝ ምናምን ካሜራ ይዘህ ታዲያ ተረጋጋ እንጂ ምን ሆነ? ገባው ካሜራው ኮኒ ሳያው ጊዜው ታውቃለህ አይደል? እና ያው ልንሸልም እኮ ነው፣ ሌላ ነገር የለውም። ምንድነው? ተረጋጋ። ቀለል ያለ ነገር እኮ ነው። በቃ እዚህ አንዳንድ ጥያቄ ጠይቃለህ፣ ከዛም በኋላ ያለውን ነገር እናወራለን ማለት ነው። እዛ እንሸልማለን። ጥሩ ሽልማት ነው ለአንተ ደግሞ። አረ ምንም ማለት አይደለም። ሽልማቱን ብዬ ሳለ ለቲክቶክ ቪዲዮ ራሱ ከሆነ እኮ ኖርማል ነው። እኔ እኮ ያው ግርግር ሲፈጠር አሁን ያለው ሁኔታም ደስ አይልም። ግባ እሺ አረፍ እንግዲህ በባዶ ቤት ሰውም የለም። አረ ምንም ችግር የለም። በባዶ ቤት
ኧረ ምንም ችግር የለም። እና ታዲያ በምን ጉዳይ ነው ማለት የምትቀርጹት? በምን አይነት ቪዲዮ? የቲክቶክ ቪዲዮ ብለኝ ቲክቶክ ነው እንደዚህ በጣም እንትን ጥያቄዎችን እንጠይቃለን። እንደዚህ ስለገጠመኝ ስለ አንዳንድ ነገር እንጠይቃለን። ከዛ ጥሩ ነገር እንትን ካለው አሪፍ ነው። ሁሌ ኮሜንት ጻፍ ሆነን አለመቅረታችን ራሱ እንደናንተ አይነት ደጋግ ሰዎችን ስለላከልን ኧረ ምንም በባዶ ቤት ግን እንትን አልኩኝ። አይ ምንም ችግር የለም። እና ይሁን በጣም እንግዲህ ያው እንደነገርኩ አንዳንድ ጥያቄዎችን ያው የህይወት ስለ ህይወት ስለ አንዳንድ ነገር እንጠይቅና ብለን ችግር የለም ተባበራለሁ። ምን አይነት ጥያቄ? ሽልማቱ ደግሞ በጣም ቆንጆ ነው። ያው አሪፍ ሽልማት ነው። ሰርፕራይዝ ነው። ደስ ይለኛል። ያው እስቲ ስምህን እስቲ ንገረኝ እስቲ ስለራስህ አንዳንድ ነገር በለ። ሞገስ እባላለሁ። ኦኬ ሞገስ። ጉንፋን ይዞ ነው ነገራችን ላይ ቀጥታ። ኦኬ ተረድቼ ነው ዝም ያልኩት። በር ላይም እንደ ነገር ስታስል ስለሰማሁ በር ላይም ነገር ያለው ነው። እንደው እስቲ ስለራስህ ንገረኝ። ሞገስ እባላለሁ። ተማሪ ነበርኩ። አሁን አቋርጬ ወደ ስራ ምናምን ስራ እየሰራህ ነው? እየሞከርኩ። ስለዚህ ታዲያ ጥሩ ቤት ነው ያለህ? የቤተሰብ ነው። ኦኬ ቤተሰብ ነው። ይሁን በጣም ጥሩ። እሺ ተማሪ እንዴት ነበር ትምህርት? ምንም አይልም። አሁን አቋርጫለሁ ማለት አሁን ላይ ትንሽ የገንዘብ እጥረት አጋጠመኝና ትምህርትን አቋርጬ ስራ እየሰራሁ። ኦኬ ምን የገንዘብ እጥረት ስትለኝ ያው ተማሪ ሆነ እና ያህል ገንዘብ አስፈልገው ምን ማለት ነው? ተማሪ ስትሆን ነው እንጂ እንደውም ገንዘብ የሚያስፈልገው ማለት አሁን ላይ መማር ሳይሆን መስራት እንዳለብኝ እየተሰማኝ ስለሆነ ነው። ስለዚህ ያው አሁን መማር ነበር እቺን 3 ወር ነው። ምን በሰላም ነው? አዎ በሰላም ነው። በምንድን ምክንያት? ገንዘብ ትንሽ ገንዘብ አጣጄ ላይ እንትን አለኝና ሳስበው ለምን እማራለሁ ሰርቼም ተምሬም ስራ ነው ያው ነው ብዬ የተወሰነ ነገር እየተንቀሳቀስኩ ነው እየሞከርኩ ነው ትንሽ። ኦኬ እና ምን ማለት አሁንስ ምን እየሰራህ ነው ያለው? ትምህርትስ ላይ እንዴት ነበር? ትምህርት ላይ ምንም አልባልም። ያው ጎበዝ ነኝ። የደረጃ ተማሪ ባልሆንም እሞክራለሁ ትንሽ ተወሰነ። ኦኬ በጣም ጎበዝ ነህ? በጣም የሚባል አይደለም። አይ አሪፍ ነው። ያው ሁሉም ያው ተማሪ የሚሞክር ተማሪ ሲባል ያው ብዙ ጊዜ ደግሞ በጣም ጎበዝ ተማሪዎች መለያ ባህሪ ነው። በዚህ አጋጣሚ ራሳቸውን አያካብዱም። አዎ ያው ማለት ያው ጎበዝ ነኝ ስለ ያው የደረጃ ተማሪ ባልሆን ተወሰነ። አይ ጥሩ ነው። እስቲ እንደው ትምህርት ቤትስ እንዴት ነው? የፍቅር ጓደኛ ምናምን ጓደኞች ሰላም? የለኝም። የፍቅር እኔ የለኝም ገና ልጅ ነኝ እያልኩ አይደል? ወንድሜ ተማሪ ነኝ። አይ እንዴት ማለት ያው ሃይ ስኩል ላይ ምናምን ያለ? ሃይ ስኩል ላይ ምናምን እኔ ተማሪ ነኝ ማለት ጎበዝ የሚባል አይነት ተማሪ ስለሆንኩ ትምህርት ላይ ነው ትኩረት ማድረገው። ሴት እንደዚህ እኔ ብዙ እንትን ሌላ ወደ ሌላ እንትን ትላለች። እንደው ማለት እንደዚህ በድንገትስ ትምህርት እንድታቋርጥ ያደረገ? ማለት በድንገት እኔ እኮ ገንዘብ ስለፈለኩ ነው አልኩ። ሌላ ወደ ስራ መግባት አንችልም? ሌላ የፈለኩ እዚህ አይ ምን አይነት ስራ አግኝታ ነው? ነው በጣም ጥሩ ማለት የነገርከኝ ነገር አሪፍ ነው። ግን ወደ ስራ ስትገባ ምን አይነት ስራ አግኝታ? ንግድ በቃ ንግድ አንዴ ቁርጥ የሚያደርግ ነገር ንግድ ውስጥ ገባውና። ምን አይነት ንግድ እየሰራ ነው? ማለት እቃ እያመጣው እየሸጥኩ። ከየት እያመጣህ ነው የምትሸጠው? ኦንላይን ነው የምሸጠው። በቃ ንግድ ገና አሁን ላይ ብዙም አልጀመርኩም። አሁን ገና ፕሮሰስ ላይ ነኝ። የተወሰነ ማለት እየሸጥኩም ነው ግን ብዙም አልሄደልኝም። ገና ሙከራ ላይ ነኝ። አይ እንደው ይሄን ነገር ጎን ለጎን መስራት አትችልም ነበር? ትምህርት የሙሉ ለሙሉ አልቻልኩም። ለዛ ነው። ለምን? በቃ አልቻልኩም። ምን አልሞከርከውም? ጭራሽ አልፈለግከውም? አዎ ትምህርቱን አልፈለግኩትም። ስለዚህ የሆነ ትምህርት ያቆምክበት እንትን አለ፣ የራስ ምክንያት አለ ማለት ነው? የራሴ ምክንያት ነገርኩ። ትምህርቴን ያቆምኩት ስራ ለመስራት ስለፈለኩ ነው እንጂ ማለት ሌላ ችግር የለም። ምንም ችግር የለም። ምን ማለት ነው ወንድሜ? ምን የምትፈልገው? በቃ እኔ እኮ ነገርኩ አይደል እንዴ? ስራ ያቋረጥኩ ትምህርት ያቋረጥኩት ስራ ፈልጌ ነው። ይገባኛል። እሱ ልክ ነህ። ግን ትምህርት ደግሞ እንደዚህ በአንድ የሚያቋርጥ ነገር ምንድነው ብዬ ነው። ምክንያቱም ምንም እንትን ያልሆነ ምክንያት ነው ብዬ ነው።
ከዚህ በላይ አሳማኝ ምክንያት የለ። አንተ እዚህ ለምን እንትን ትላለህ? ለምን ወደ ሌላ ጥያቄ የለም ወይ? እንሰራው ስራ ካለ ምን አይነት ስራ ትሰራለህ ከኔ ጋር? ያው ሽልማቱ ምን አይነት ስራ ትሰራ ነው? ሽልማቱ ስራ ካለ ሌላ ስራ እንስራ እያልከኝ ነው እኮ። ማለት ያው ሽልማት አለ ስላልከኝ ወደ ሌላው የምትፈልገው ጥያቄ ካለ ምናምን ያው እየጠየቅኩ ነው። ወደ ሰርፕራይዙ ብንገባ አይሻልም? በጣም አሪፍ ነው። ሰርፕራይዙ እንግዲህ ያው እኛ ድርጅት 50,000 ብር ነው የሚሸልመው። ግን ያው አንተ ደግሞ በደንብ እየመለስክልኝ አይደለም ጥያቄዎችን። እስቲ በደንብ እየመለስክልኝ ከዛ እስቲ ለ3 ወር ከምናምን ሆነኛል ብለኛል ካቆምክና ትምህርት። እስቲ ምን ሰራ ከዛ በኋላ? ንግድ ያልኩ እኮ ነው። ማለት ንግድ ምን አይነት ንግድ? ይሄ የኦንላይን ብለኸኛል። ግን ማለት ልብሶች ምናምን ይሄ ማምጣት። ከየት ነው የምታመጣው? አሁን ለጊዜው ከድሬዳዋ ነው እያስላክባለሁት። እያስመጣሁ ወደዚህ ይሸጣሉ። ሰሞኑን ነው ቤተሰብ ጋር የመጣሁት እያልከኝ ነበርና ሌላ የቦታ ነበር ወይስ? አይ ማለት እዚሁ ነው ቤት ቀይሬያለሁ። እርግጥ የት? የበፊት ሰፈሬን ለማወቅ ፈልግ። ያው ሽልማቱ ቆንጆ ነው ነገሩ ነግረኝ። ላንተም ገባህ? ይቀላል ገንዘብ አይደለም ለነጋዴ ደግሞ በዛ ላይ እንደዚህ አይነት ደገፍ የሚያደርግ ነገር ሲመጣ ገባህ? ሌላ አካባቢ ነበር። የት አካባቢ ነበር? መግለጽ አስፈላጊ ነው? አይ ያው እዚሁ ቅርብ ነው። ለማንኛውም አዲስ አበባ ውስጥ ነው። ኦኬ እና ማለት ቤተሰብ ጋር መሆን አልቻልክም ነበር ያኔ? ለበም ምክንያት ነበር የቀየርከው ወደዛ ሰፈር? ቤተሰብ ጋር መሆን አልቻልኩም። ማለት አልተመቸኝ በቃ ሰፈሩ። ለምን? ሰፈሩ ደስ አላለኝ። አልተመቸኝም ሰፈሩ ስላልተመቸኝ? አልተመቸኝም። ውሃ ምናምን እጥረት አለ እዚህ ሰፈር ማለት ነው? አይ ይሄማ አሪፍ ነው። መጀመሪያ የነበርኩበት ሰፈር። ኦኬ አሁን እዚህኛውስ ምን አይነት ቤተሰብ ዝምድና ነው ያለ ከዚህኛዎች ቤተሰቦች ጋር? እዚህ ብቻዬን ነው የምኖረው። ከቤተሰብ ጋር ነኝ አላልከኝም? ምን ልክ? ከቤተሰብ ጋር በፊት ነው የምኖረው። አሁን የቤተሰብ ቤት ነው? ይሄ የቤተሰብ ቤት ነው። ሌላ የሚከራይ ይሄ ሌላ የቤተሰብ ቤት ነው እኮ። አሁን ብቻዬን ነው የምኖረው አልከኝ ቅድም። ከቤተሰብ ጋር ነኝ አልከኝ። አሁን ደግሞ በፊት ማለት ትምህርት ላይ ያለው ከቤተሰብ ጋር ነበር የምኖረው። ተለያየ ሐሳብ እየነገርከኝ ስለሆነ ነውና ትንሽ ስለግራ ስለገባኝ ነው። ግራ አትጋባ። ማለት በፊት ተማሪ እያለሁ ከቤተሰብ ጋር ኖር ነበረ። አሁን ደግሞ በፊት የነበርኩበት ከቤተሰብ ጋር አንዳንድ ነገር ስላልተመቸኝ ብቻዬን ወደዚህ መጣሁ። ይሄም የቤተሰብ ቤት ጨረስን መሰለኝ። አይ አልጨረስንም። እያወራን እኮ ነው። ትንሽ የምትነግረኝ ነገር ግራም እያጋባኝ ስለሆነ ነው። አንዴ ቤተሰብ ጋር ነኝ ትለኛለህ፣ አንዴ ብቻዬን ነው ኖሮ ትለኛለህ እና ትንሽ ግራ ስላወዛገበ ምንም እኮ ግራ የሚያጋባ ነገር የለም። ከ3 ወር በፊት ከቤተሰብ ጋር ኖር ነበር። አሁን ከቤተሰብ ጋር ተለይቼ ራሴን ይሄ ቤት የቤተሰብ ቤት ነው አላልከኝም ቅድም? እኮ የቤተሰብ ቤት ነው እኮ። ታዲያ ለምንድን ነው ከቤተሰብ ጋር ነው የምኖረው? አሁን ደግሞ ብቻዬን ነው የምኖረው ለምን ትለኛለህ? ይሄ የቤተሰብ ቤት ሆኖ ብቻዬን የምኖርበት ቤት ነው። ኦኬ የቤተሰብ ቤት ሆኖ ብቻዬን ነው የምኖረው። ያም የቤተሰብ ቤት ነው እና ያልኩ እንትን የሚል ነገር የለውም። አንተ ግራ እያጋባኝ ነውና በደንብ እናወራለን ተባብለን ነው አይደል የገባሁት እዚህ ቤት? ልክ ነህ እኮ። ስለዚህ ሁሉን ነገር በግልጽ እንድትነግረኝ ነው ነገርኩ። አሁን እኮ የምትፈልገው ነገር ምንድነው? ግልጽ አላርክልኝ። ገብቷል እኮ። እየጠየቅኩ ነው ያለሁት እየጠየቅኩ ነው። ያው ትምህርት ቤት ማር ነበር ብለኛል አይደል? እዚህ ታችኛው ትምህርት ቤት እማራለሁ። እስቲ መምህርት ቤቲን ታውቃታለህ? ቤቲ አንተ ሲጀመር ለጨዋታ የኔ ወንድም እኔ በጣም ቸኩያለሁ። እንደው መባክ ምንድን ቤቲ ተለኛለህ እንዴ? ናውጣ የኔ ወንድም ተረጋጋ እንጂ ቁጭ በል። ምን ማለት ነው ወንድሜ? ገለበጥ አይደለም ስለ እንደ ጃኬቱን ጭራሽ የሰው ቤት መተህ እንትን አትበል። አምባጓሮ አትጠቡ እባካችሁ። ተረጋጋ። እነሱ ከኔ ጋር ነው ያሉት። እነሱ ክሩ ናቸው። በቃ ተረጋጋና ጥያቄ ነው የጠየቁ። ምንድነው የሚያስፈራ እንደዚህ? ምንድነው እኮ ቁጭ በልና እንነጋገር። ምንድነው ያኔ በእናትህ ምንድነው እንደዚህ ያደረገ? መምህር ቤቲ ስል ማን ነው? መምህር ቤቲን ያላቁም አላቃትም። የኔ ወንድም እባክህ በቃ ሌላ ነገር አትፍጠር። አንተ እዚህ ትምህርት ቤት ተማሪ ከነበርክ እንዴት አታውቃት? አላቃትም የምትለው? እኔ አላቅም። እዚህ ትምህርት ቤት አልነበርኩም። የምታስተምር መምህርህ ነበረች
ይሄ ወንድም ለምን እንትን አትልልኝ እንዴ? የነገርኩ ነው የምታስተምርህ መምህርህ ነበረች። እሷን እንዴት አላቃትም ልትል ትችላለህ? እዚህ አንተ መተለው ትምህርት ቤት እኔ አልተማርኩም። እዚህ ነው የተማርኩት። ታችኛው ነው ቅድም ብለኛል መስሎ ነው ተመሳስሎብ ይሆናል። እና እባክህ ወንድሜ እኔ እቸኩላለሁ። ተረጋጋ። እያናገርኩ እኮ ነው በስነ ስርዓት ቁጭ በልና እያወራሁ ነው አይደል? ምንድነው ገና መምህር ቤት ይስልህ ዘለህ እንደዚህ እንትን የምትለው? መምህር ቤተልሔም አልኩህ አይደል እንዴ? ማን ነው መምህር ቤተልሔም? እኔ አላወኩም እያልኩ። አታውቃትም? አላውቃትም። አታውቃትም? በፍጹም። እሺ እባክህ ስጠኝ ካሜራው። አንዱ አይደለም እንትኖቹ ማስረጃዎቹ በሙሉ እንደዚህ ያደረክ እየጻፍክ የምትሰጣት የነበረው ከየት አገኘው? ከየት አገኘው? ማን ምንድነው የፈለከው? ምንድነው ገንዘብ ነው የምፈልገው? ምንድነው? ተረጋጋና እናግረኛል። ስለዚህ ምንድነው? እሺ አሁን ምንድነው? ተረጋጋ። የጻፍከው እንዳለ ይሄ መምህሬ የኔ ፍቅር ምናምን እንዴት አይነት እንትን ነው የምጽፈው ለመምህር እንደዚህ አይነት ከየት ነው አንተ ማን ምንድነው አንተ እንደዚህ ልብ ቅርጽ እየሳልክ ምናምን ለመምህር የምትሰጠው? ከዛን ደግሞ አላቃት የምትለው ለምንድን ነው? ማነህ? ምንድነው? እሺ ንገረኝ ማንነትህን መጀመሪያ። የኔ ማንነት ምን ያደርግልሃል? አንተ ያደረግከው ነገር መጀመሪያ አትናገር? ምን እንዳደረግ የማይመለከተ ነገር ውስጥ አትግባ። በቃ ምንድነው አሁን ይሄ? ከየት አገኘው? የትም ላግኘው አንተ ዋናው ነገር አንተ ይሄንን ነገር ማግኘት ይችላል። መግረም ያለበት አንተ ያደረግከው ምንድነው? ምንም ያደረኩት ነገር የለም። በቃ ይሄን ነገር ከየት አገኘው? መጀመሪያ ይሄን ነገር ከየት እንዳገኘው ንገረኝ። እኔ ሙሉ ማስረጃ ከዚህም ውጪ በጣም ብዙ ማስረጃዎች አሉኝ። ብዙ ማስረጃ እሷን ስትታገላት ፎቶ የተነሳ ለሶስት ወር ያህል እዚህ እንዳልነበርክ ሙሉ ማስረጃ አለኝ። ስለዚህ እየነገርኩ ከኔ ጋር ተስማምተህ እሺ እንስማማ። እንስማማ እኮ እንስማማለን። እሺ 3 ወር የት ነበር የጠፋው? መጀመሪያስ ደግሞ እንዴት ነው ከሷ ጋር እንደዚህ አይነት ነገር ውስጥ ልትገባ ይቻልኩ? ምንድነው እንስማማ ያልከኝ? ቆይ መጀመሪያ እንስማማለን። በምን እንስማማ? በፈለከው ነገር መስማማት እንችላለን። እኔ አንደኛ ግን ይሄንን መረጃ ትሰጠኛለህ። ምን አይነት መረጃ? አንቺ ያደረግከው ነገር በሙሉ ትነግረኛለህ። ስለዚህ እየነገርኩ ነው ያለውን ነገር በሙሉ ያደረግከው ነገር በሙሉ ንገረኝ እያልኩ ነው። ምንድነው እኔ ካሜራ እንደዚህ ይደቅነ? አረ ወንድሜ ህይወቴን አታበላሽው። እኔ ገና ወጣት ነኝ፣ ገና ተማሪ ነኝ። እና ያደረግከው ነገር ራስህ ሲጀመር ራስህን በራስህ ያበላሽው። እስኪ ካሜራውን አጥፋልኝ። እሺ መጀመሪያ አጥፋልኝ። ሁሉንም ነገር ትናገራለህ? እነግርሃለሁ። እሺ አጥፋለች ካሜራውን። ይሄንንም ያዘው። ምንድነው? እንዴት ነበር ይሄ ነገር ሊፈጠር ይችላል? እሺ እንደምትረዳኝ ትነግረኛለህ? ከዚህ ነገር ያው በቃ ማለት እኔ እንደዚህ አይነት ነገር ይፈጠራል ብዬ አስቤ ነበር ማለት። ወይኔ ቤቴልሔም እንዴት ነው ፍቅረኛ እያላት፣ ሁለተኛ ደግሞ መምህርን በስንት ዓመት እንድትበልጥ የምታስተምር መምህር እንዴት ለፍቅር ተመኛት? መጨረሻስ ምንድነው ያደረካት? ቤቲ እኔንም ትወደኝ ነበር ማለት እሷ አሁን ለሰዎች የምታሳየው አክትና እኔ ፊት የምታሳየው አክት አንድ አይደለም። እንዴት ማለት በቃ ሰዎች ፊት ጋር እንዴት መሰለ ሰዎች ላይ ምናምን ነገር ምንም ነገር እንደሌለን እሷ እንደማትፈልገኝ እንደ ወንድሟ እንደምትተኝ እንደ ታናሽ ወንድሟ እንደምትተኝ ምናምን ከዛ ዞር ስንል ደግሞ ማይሆን ነገር አስለምደኝ። ምንድነው ያስለመደች? ማለት በቃ የተወሰነ የፍቅር ላይፍ አለን ግን በድብቅ ነው። ሰው ፊት ሲሆን እሷ እንደ ወንድም እንደ መካሪ ነው የምትሆነው። ትምህርቴንም ያቋረጥኩት በሷ ምክንያት እኮ። ለምን? እሷስ የት ጠፍታ? መጀመሪያ ሲጀመር አንተ ከሷ ጋር እንደዚህ አይነት ግንኙነት ውስጥ ስትገባ ሌላ ዓላማ ኖሮህ ነው ወይስ የእውነት አፍቅራለህ? እኔ በቃ በቃ ማለት ጎበዝ መባል ተማሪ ነበርኩ ፊት ትምህርቴ ላይ ምናምን ነገር ነው።
ረጅም አመት ማለት እኔ ከዚህ በፊትም ሌላ ቦታ አስተምራ አቃታለሁ እኛን አታስተምረም ነበርና ዘንድሮ ታስተምረን ስትገባ ማም ደስ ይለኛል በቃ ሰዓት እኔው ትንሽ ትምህርት መሞከር ስለነበረ አንዳንድ ጥያቄዎች እየጠየቅኳት ምናምን ኮንታክት እያደረግን አቤትም ተመጣ ነበር አንዳንዴ ማለት ነው ማለት አዎ ማለት አልፎ አልፎ ነው በፊት ላይ መጀመሪያ አካባቢ ላይ ከዛ እኔ ሳላስበው በቃ እሷ አሁን ሰው ፊት የምታሳየው ነገር ምንድነው እኔ በቃ ታላቅ ወንድሙ ነኝ እመክረዋለሁ ለጓደኞቿም የምትለው ምናምን ይሄንን ነው በቃ ሰው ፊት የምታሳየው በቃ እንደ ወንድሜ ነው ማየው ጎበዝ ተማሪ ስለሆነ ደስ ይለኛል ትላለች ፍቅረኛ እንዳላት ራሱ ያወቅኩት ቅርብ ጊዜ ነው እንደሌላት ነበር የምትነግረኝ አንድ ወንድ እድሜዋን እንዳባከነባት ምናምን እና ብዙ ነገሮች በቃ እና ለምንድን ነው ታዲያ ፍቅረኛ አለኝ ብላ ስትነግርህ ለምን መጨረሻ ላይ መናቅ ጀመረች ሁለተኛ ደግሞ ያን ሁሉ ጊዜ ያው ጓደኛዋም መቼም ጓደኛዋን ታውቃታለህ ነፂ የምትባል ትግስትን ነው እኔ በደንብ ማውቃት ትግስት የምትባል በጣም የቅርብ ነፂ የምትባል ማለት ብዙም በጣም ትግስት የምትባል ጓደኛዋ ናት እሺ ነገር ታዲያ ስትጠይቅህ ለምንድን ነው ማለት ይሄን ነገር ሲሉ ለምንድን ነው አንተ የተሳደብክ ምናምን የምታናገራቸው እየነገርኩ ነው መጀመሪያ ቤቲ ለኔ ጥሩ ፍላጎት እንደነበራትና ብዙ በቃ ማለት እንዴት ነው አንድ ፍቅረኛ ወንድና ሴት እንደሚዋደዱ መንገድ ላይ ወክ እናደርጋለን ብዙ ነገር እናሳልፍ ነበርና የሆነ ሰዓት ላይ ያን ነገር ነፈገችኝ እኔን መናቅ መስደብ ምናምን በቃ እንዴት ልበል የማይሆን አይነት ፊት ታሳይ እንደዛ አይነት አክት ጀመረች እሺ አንተስ ማለት ቀጥታ የፍቅር ጥያቄ ጠይቃ ተቀበላለች እንደ ፍቅረኛ ነው ማይ ብላለች ነው በፍጹም እንደዛ አላለች የኔ የፍቅር ጥያቄ ማለት ጓደኞቿ ጋር ምናምን ስትሆን እንደማስቸገራት አይነት ነው የምትወረው ግን በቃ ከነሱ ጋር ደግሞ ስትለያዩ ብቻችንን ስንገናኝ ምናምን ደስ የሚል ጊዜ ነው የምናሳልፈው ምናምን እጇን ነካለው ዳብሳታለሁ አቀፋታለሁ ምናምን ደስ ይላታል ምንም አይመስላትም በጣም ነው ደስ የሚላት እንዴት ሲጀመር አንተ መምህር ሆና እንዴት በእድሜ በጣም ትበልጣለች አይደል አው በቃ እንግዲህ እኔ ከናቴ ጋር አላደኩምና ትልልቅ ሴቶች ትንሽ ደስ ይሉኛል ትልልቅ ሴቶች ናቸው ማለት በቃ እሷን ማለት እኔ ከናቴ ጋር አይደለም ያደኩት ብቻዬን ያደኩትና ትንሽ ተለቅ ያለ ሰው ደስ ይለኛል ለምንድን ነው ታዲያ ከቤተሰብ ጋር ነው ያደኩት ያልከኝ ያው ቅድም ከቤተሰብ ጋር ያደኩት እያልከኝ ነበር ትክክል ያለው ነገር ነው ከቤተሰብ ጋር ያደኩት ልክ ነው ግን እናቴ የለችም እኮ ነው ከቤተሰብ ጋር ያደኩት ግን ሴት ልጅ እኔ ከናቴ ጋር አይደለም ያደኩት ከቤተሰብ ጋር ማለት ከአባት ከወንድም ጋር ያደኩት እና ሴት ተለቅ ያለ ደስ የሚልኝ እና ስለዚህ ሁሉም ሴት ሳይ በቃ ስለዚህ ከዛ ቤቲ ጋር ያንን ስሜት አይቼው ነበር ደስ የሚል ነገር ብዙ ነገር አይቼ ነበርና መጨረሻ ላይ የማይሆን ነገር ማየት ጀመርኩ እየተናደድኩ መጣሁ ምን አየ ማለት ፍቅረኛ እንዳላት አወኩኝ መጀመሪያ እንደሌላት ነው ማቆም ፍቅረኛዋስ ምን ይላል እንደዚህ ስታደርግ ከሷ ጋር እንደዚህ አይነት ነገር ስታደርግ ፍቅረኛዋ አይታው ታውቃለህ አናግረው ታውቃለህ በፍጹም እኔ ያወኩት አሁን ፍቅረኛ እንዳላት ያወኩት ራሱ ቅርብ ጊዜ ነው በቃ ፍቅረኛ እንዳላት ሳቅ ለሷ ቂም እንትን እያልኩ መጣሁ እሺ ከዛ 3 ወር ያስጠፋ ነገር ምንድን ነበር ሁለተኛ ደግሞ ጓደኛዋንም ዛቻ የምትዝትባት ለምንድን ነበር እኔ ሁሉንም ነገር እየነገርኩ በቃ ማለት እኔ በቃ እንዴት ልበል እባክህ ይሄንን መረጃ እንደው እንደማቀርጽ ይነግረኛል አይደል በቃ እዚህ የት እንዳለው ምን እንዳትል እኔ እንደው በልጅነት በወጣትነት ምን ነገር ተፈጥሮብኛል ማለት የት ነበር የነበርከው እነን 3 ወር ወደ ክፍለ ሀገር ሄጄ ነበር የት ራቅ ይላል ትንሽ ከአዲስ አበባ ውጭ ወጥቼ ነበር እኮ ለምንድን ነበር ታዲያ የጠፋው በቃ ወንድ ልጅ ነህ አይደል ማለት እንዴት ልበል እንዴት እንደምነግር አላውቅም እኔ በእውነት እኔ
ማለት የሁሉ ማስረጃም ስላለ በቃ ሁሉን ነገር ስለምታውቅ እባክህ እኔ ገንዘብ የምትለኝን ያህል እሰጥሃለሁ እባክህ እነዚህ ነገሮች አጥፋልኝ እባክህ ቤቲ በህይወት የለችም እንዴ ቤቲ በህይወት የለችም እባክህ እንዴት ማለት ተረጋጋ እንዴ ምን አለ መሰለህ እኔ አውቄ አይደለም ያደረኩት አጋጣሚ የተፈጠረ ነገር ነው ተረጋጋና እኔ የተወሰነ ገንዘብ ያልከኝ እኔ ከፍላለሁ ችግር የለውም እባክህ ተረጋጋ ማለት እኔም እንግዲህ አጋጣሚ የተፈጠረብኝ ነገር ነው ምንድነው ያደረጋት አንተ ነው የገደልካት እኔ አስቤው ተፈጠረ ነው መጀመሪያ ተረጋጋ አንተ ማለት ቤቲን ብለመተ እንደዚህ ስትሆን ትንሽ ተረጋጋ እኔ እረጋጋለሁ ምንድነው ያደረካትን ነገር ንገረኝ እኔ ገንዘብ ሰጣለሁ በቃ እኔ ያልከኝን የምትጠይቀኝ ገንዘብ ሰጣለሁ ሁሉ ንገረኝ እና ምንድነው ያደረካት እንደነገርኩ ብዙ ነገር አሳልፈናል ብዙ ነገር እንትን ብለናል ደወልኩላት ቤቲ ያው በጣም ማለት አመት ምናምን ሆኖናል ብዙ ነገር እንዳልኩ የእጅ መነካካቶች ነበሩ ምናምን ግን ግንኙነት እንድናደርግ ስጠይቃት ጊዜው እንዳልሆነ ነበር የምትነግረኝ እንዴት ፍቅረኛ እያላት እንደዚህ አይነት ነገር አንተ ትጠይቃታለህ አንዴ ማለት እኔ መጀመሪያ ፍቅረኛ ሰማኛ መጀመሪያ ተረዳኝ መጀመሪያ ፍቅረኛ እንደሌላት ነው የማውቀው ቀምን ፍቅረኛ የላትም ብዬ ነበር ማስበው እሺ ከዛ ጓደኛዋ ጋር ሲያወሩ ነው እኔ እንደ ወንድሜ ነው ማየው ፍቅረኛ እንደዚህ ላናግረው እያለ ነው የሚል ነገር ስሰማ በቃ ሆቶንኩኝ በቃ በጣም ተናደድኩ ቤት ጠራዋት ምናምን ከዛ ግንኙነት እንድንፈጽም ጠየቅኳት እምቢ አለችኝ ከዛ ለምንድን ነው እምቢ የምትይኝ ፍቅረኛ አለሽ ወይ ስላት እኔ ካንተ ውጪ ማንንም እንደሌለኝ ታውቃለህ እንደዚህ ጠየቅኳት ከትግስት ጋር እንደዚህ የነበረውስ ነገር ምንድነው ስላት ካንተ በፊት የነበረ ነገር ነው ከዛ በቃ ነገሮች ተደበላለቁብኝ በቃ ዞረብኝ ምናምን እንደዚህ አይነት ነገር የምትከለክለኝ ለካ በቃ ሌላ ወንድ ስላለ ነው ማለት ነው በቃ ትንሽነት ተሰማኝ ህፃንነት ተሰማኝ እና አንዳንዴ በቀልድም በተለይ አሁን መጨረሻ አካባቢ ላይ ተነቀኝ ስለነበረ የምታወራኝ ነገር ምናምን እንደ ህፃን እንደምታይ እንደዚህ ለእንደዚህ አይነት ነገር ገና ለአቅመ አዳም እንዳልደረስኩ አይነት ስሜት ሲሰማኝ በጣም ተናድር እዛ በቃ ጭቅጭቅ ነበረ ስገፈትራት ጠርዛናቷን መታት አረፈች ያው አስቤው አይደለም ልገላት አስቤ ሳይሆን እንዴት ባታስበው እንዴት ታደርጋለህ ከዛስ ምንድነው ያደረካት እንደሞተች ቤተሰብ የማያውቅም ጓደኞቿ የማያውቁም ማንንም ሰው አያውቅም ተናገር እንጂ ለምን ረዝም የምትለው እየነገርኩ አይደለም አዎ ልክ ነህ ምንድነው ያደረካት ከዛ በቃ ሳዳምጥ ነፍሷ የለም በማዳበሪያ አድርጌ ወደ ወንዝ ለቀቅኳት አዎ ደራሹ ወንድሜ እባክህ እኔ አስቤው ተፈጠረ ነገር አይደለም በቃ የሆነ ነገሮች እንዴት ነው አንተ ትንሽ እና ታዲያ ለምን ስህተት ከሰራ ለምንድን ነው ታዲያ ወይ ለህግ አካል ማታመለክተው ወይ ለሚመለከተው ሰው ማትነግረው ቤተሰቦቿ ዛሬ መጣለች ህይወቴ እንዳይበላሽ ዛሬ ትመጣለች ነገ ትመጣለች ብለው እየጠበቋት አንተ ይሄን ሁሉ ነገር ስታደርግ ለምንድን ነው ያልተናገርከው ተረጋጋ ምን አለ መሰለህ ያው እኔ እንደምታየኝ ገና ወጣት ነኝ ህይወቴ እንዳይበላሽ ብዬ ህይወቴንማ ራስህ እኮ ነው ያበላሽው ያው በቃ ትንሽነት ተሰማኝ እኔ አስቤው ለመግደል ምናምን አስቤ አይደለም እና እንዳልኩ እኔ የፈለኩን ያህል ገንዘብ ሰጣለሁ በቃ ስለዚህ ከዚህ በላይ አንተም ጋር በቃ ከዚህ በላይ ማውራት የለብኝም እና ምን ሁሉ ማስረጃ ትጠይቀኛለህ ታዲያ ስንት ትጠይቀኛለህ አዎ ምን ያህል እኔ የሰውን ህይወት በገንዘብ መቀየር ይመስላል ስታይ ማለት
የኔ ሲዩት አይደል ተነስ አሁን እንቀጥል ተነስ ቀጥል ጃራ ምን ማለት ነው ወዴ ነው የምነሳው ጥራቸውና ካሜራውን እንቀበል ጃራ ወንድሜ ምን ይላልኳል አረ ምን ይላልኳል እየነገርኩህ አይደል እሺ ጥራሽ ሌላ ነገር ታወራለህ እሺ